أين أنتم يا أمة 2 مليار مسلم؟ أين أنتم يا حكام الدول العربية؟ أين أنتم يا جيوش العرب الذين انتقموا يا جبار، يا منتقم يا جبار، انتقم لأهلنا في غزة، انتقم لأطفال غزة. የታላችሁ እያሉ ነው የገዛ ሙስሊም ወንድሞቻችን እህቶቻችን እናትና አባቶቻችን ዛሬ ማንም የላቸውም። የዓለም ሙስሊሞች ከዛቻና መግለጫ ከማውጣት ውጪ ምንም እየፈየዷቸው እንዳልሆነ ይታወቃል። አላህና አላህ ብቻ ነው ያላቸው። እኛስ አላህ እንዲሆናቸው በቃ ጊዜያቸው እንዲበቃቸው እስካሁን ድረስ የፈሰሰው ደም እስካሁን ድረስ የቆሰሉት የሞቱት እስካሁን ድረስ እንግዲህ እየተሰቃዩ እየተንገላቱ ያሉት ሙስሊም በተለይ ህፃናት ልጆቻችን ህፃናት ወንድም እህቶቻችን እንደው በቃችሁ ልንላቸው ወይም ደግሞ አላህ Subhanahu Wa Ta'ala የሚያበቃበትን ጊዜ እንዲያቀርበው ቅርብ እንዲያደርገው ምን ያህሎቻችን በዱዓ አብረናቸዋለን? ምን ያህሎቻችን አግዘናቸዋል? የገዛ ሙስሊሞች ወላሂ ካቅማቸው በላይ ሆነዋል። መቋቋም እስከሚያቅታቸው ደረጃ ደርሰዋል። እናቃቸዋለን። ጠንካሮች ናቸው። ብርታቱን አላህ ሰጥቷቸዋል። ጀግንነቱን አላህ ሰጥቷቸዋል። ነገር ግን ሁሉ ነገር ሊሚት አለው። ሁሉ ነገር ልክ አለው። ነገር ግን እኛ በእነሱ እየተፈተንን መሆኑን ምን ያህሎቻችን እናውቃለን? ምን ያህሎቻችን በዱዓ እስካሁን ድረስ እያስታወስናቸው እንገኛለን? ምን ያህሎቻችን በእነሱ ስም ሰደቃ እናወጣለን? ምን ያህሎቻችን የኛው አካል መሆናቸውን አስበን ተጨንቀን አልቅሰን አላህን ለምነናል? አላህ ይፋረደን። ወላሂ ነገ የቂያማ ቀን አላህ ይጠይቀናል። ምንም ነገር ማድረግ ባንችል ቢያንስ ሲላሁል ሙእሚን የሙእሚን መሳሪያ የሆነውን ዱዓ እንኳን ለነሱ ማቃበል እንችላለን። ወደ አላህ Subhanahu Wa Ta'ala ይህንን ዱዓችንን ወደ አላህ Subhanahu Wa Ta'ala መላክ እንችላለን። በዱዓ እነሱን ከረሳን ወላሂ ነገ አላህ ፊት በጣም ከባድ የሆነ መስኡልያ ነው የሚጠብቀንና ወላሂ እየተሰቃዩ ያሉበት መከራና ግፍ እጅግ በጣም እንጃ ከሚገለጸው በላይ ነው። አላህ የገዛ ሙስሊሞችን የፍልስጤም ሙስሊሞችን አላህ በቃ ይበላቸው፣ አላህ ይነስራቸው። እንደዚሁም እነሱን የሚያሰቃዩቸው የሚያንገላቷቸው የሆኑ አካሎችን ደግሞ አላህ በራሱ መንገድ ይብቃቸው፣ የእጃቸውን አላህ ይስጣቸው። እርስ በርሳቸው አላህ የሚባሉ አላህ ያርጋቸው ያ ረብል ዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።